ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር ይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣ። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የሱ አገልጋዮች ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰብረዋል። በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን አሰቃቂ ጥቃት በማስመልከት ቅዱስነታቸው ልብ የሚነካ አባታዊና ጠንካራ መልእክት አስተላልፈዋል። በመልእክታቸው ታዲያ በመንፈስ ቅዱስ ልጆቻችን ላይ ስለደረሰው ግድያና መፈላቀል እንዲሁም 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠልና የመድኃኔዓለም ቤተክርስቲያን መዘረፍን የሰማነው በተሰበረ ልብ ሲሆን ከፍተኛ ሐዘንም መፍጠሩን ገልጸዋል። በጥቃቱ እስከ መቼ የሚል የቁጭት ጥያቄ በሁላችንም ልብ ውስጥ ተፈጥሯል ሲሉ ገልጸዋል። አክለውም የጸጥታ አካላትና መዋቅሮች የጥቃት ሰንሰለቱን በማስቆም ወንጀለኞችን ለሕግ እንዲያቀርቡና ከታሪክ ባለዕዳነት እንዲድኑ አበክረው አሳስበዋል። መላው ኢትዮጵያውያንና ምዕመናን የተፈናቀሉ ወገኖችን በጸሎትና በቁስ እንዲደግፉም ጥሪ አቅርበዋል። ለመሆኑ በዚህ የቅዱስነታቸው መልእክት ላይ የእናንተ አስተያየት ምንድን ነው? ኮሜንት ላይ አስቀምጡ። ቪዲዮንም በፍጥነት ሼር አድርጉት። መልካም ጊዜ። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ፣ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመጽና መጠላላት መገደል እንደሚመጣ ታውቁ? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዴዎን። ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁ እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። ፍትህ አርሲ ላይ ለሚገደሉ ኦርቶዶክሳውያን ኦርቶዶክስ ስለሆኑ ማህተብ ስላሰሩ ብቻ በግፍ እየተገደሉና እየታረዱ ነው። ወገን ምንም ማድረግ ባንችል ድምጽ እንሆናቸው። ሁላችንም ቪዲዮ እየሰራን ይሄን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ድምጽ እንሆናቸው። ቤተክርስቲያን እየተቃጠለች ነው። አርሲዎች ድረሱልን እያሉ ነው። አላህ ነገ እኛ ላይ የሚደርስ ነገር ነው ይሄ። እኛ ላይ እስኪደርስ ድረስ ምንም አይመስለንም፣ ግን ነገ እኛ ቤት የሚመጣ ነገር ነው ይሄ ነገር እና ሁላችንም ድምጽ እንሆናቸው። ፍትህ ለአርሲ ወገኖቻችን፣ ፍትህ አርሲ ላይ ለሚገደሉ ኦርቶዶክሳውያን በሙሉ። በምስራቅ አርሲ ወገኖቻችን ላይ እየደረሰ ያለውን በደል፣ ግፍ፣ ጭፍጨፋ፣ የእምነት ቦታዎችን መድፈርን አወግዛለሁኝ እንደ አንድ ሙስሊም። ጌታችን ሱብሓነል ኻሊቅ በተከበረው ቃሉ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርዲ ፈከአነማ ቀተለ ናሰ ጀሚዐን አለ። አንድን ንጹህ ነፍስ ያጠፋ ሰው
ምንም ያልበደለችን ነፍስ ምድር ላይ ያለን ሰው በሙሉ እንዳጠፋ ነው ኃጢያቱ ብሎናል ሱብሓነሁ ወተዓላ። የኛ ውድ ነብይ አለይሂ ሰላቱ ወሰላም እንኳን አይደለም በሰላማዊ እየኖረ ያለን ህዝብ በጦርነት ሰዓት እንኳን አንድን አገር ሲቆጣጠሩ አዛውንቶችን፣ ህፃናቶችን፣ እምነት ቦታዎችን፣ ዛፍን እንዳትነኩ ብለው አስጠንቅቀዋል። ቢኡሚ ወአቢ ወገኖቻችን ላይ አርሲ ዞን ላይ እየደረሰ ያለው ጥቃት፣ በደል፣ መጨፍጨፍ፣ በማንነታቸው የእምነት ቦታዎቻቸው መደፈርን አወግዛለሁኝ። አላህ ሱብሓነሁ ወተዓላ መጽናናቱን ይስጣችሁ። አገራችንን ሱብሓነል ኻሊቅ ሰላም ያርግልን። ሙስሊም በሙሉ ይሄንን ነገር ዝም ሊል አይገባም፣ ሁላችንንም ይመለከታል። ለአገራችን ዱዓ እናርግ። ንጹህ ህዝብ፣ ንጹህ ነፍስ በሰላም እየኖረ ያለን ህዝብ ምንም ያላጠፋን ሄዶ ጀግንነቱን ጉልበቱን እነሱ ላይ ማሳየት ከእንስሳ በታች ነው ብዬ ነው ማምነው እኔ። አላህ ሱብሓነሁ ወተዓላ በቃ ይበለን። ተዋህዶ ብረሳሽ ቀኜ ትርሳይ ባላስብሽ ምላሴ ከሰናጋዬ ጋር ይጣበቅ እያላችሁ ኮሜንቱን አጥለቅልቁልኝ፣ ሪፖስት ሼር ዲዩት አድርጉልኝ። የአርሲ ኦርቶዶክሳውያን ሰማዕታት እስኪ በረከታቸውን እናግኝ። እንደ በገ የታረዱትን እስኪ የተቃጠለውን ቤተ ክርስቲያን እንዲጎብኝ። እኛ በሌሊት ተነስተን ወደ አርሲ እየገሰገስን ነው፣ አብረን ሰማዕት ለመሆን አብረን ለመሞት ለሃይማኖታችን ዋጋ ለመክፈል ወደ አርሲ ወጣቶች እየሄድን ነው። እግዚአብሔር አብሮ እንደሆነ እናቃለን። አብረን ሰማዕት እንሆናለን። አብረን የቤተ ክርስቲያንን ቃጠሎ እናያለን። ኦርቶዶክስ ተዋህዶ ፊደር ለትውልድ ቀርጻ ያስተማረች ነች። ኑ አብረን የአርሲ ሰማዕታት እንጎብኝ። ኑ የተቃጠለውን ቤተ መቅደስ እንይ። እስከ መቼ ነው የአንድ ሳምንት ጩኸት የአንድ ሳምንት አጀንዳ አድርገን ምረሰው? እንይ። ኧረ ፍትህ ዳኛ ወዴት አለ? ከተማውስ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ያደራ ለበላ። የአርሲው ጥቃት በሸኔ ታጣቂዎች እየተፈጸመ መሆኑን አቶ ኃይሉ አዶኛ ተናገሩ። የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች እየተፈጸመ ነው ሲሉ የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዶኛ ገለጹ። በጥቃቱ ከዚህም በላይ ጉዳት እንዳይደርስና ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነትን ከፍለዋልም ብለዋል። አሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭትን ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ሲሉ መልእክታቸውን ገልጸዋል። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱና አካባቢውን ለማረጋጋት እየተሰራ መሆኑንም ገልጸዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አሳውቁን። የገጠመን ሐዘን እጅግ መሪር ነው። በርካታ ሰዎች ተጎድተውብናል። እኛ በጀመርነው መንገድ ወንጀለኞችን የመያዝ የህግ የበላይነትን የማስከበር እና አስፈላጊውን እርምጃ የመውሰዱን ጉዳይ አጠናክረን የምንቀጥል ይሆናል። መላ ኢትዮጵያ ህዝብ ይሄን ተገንዝቦ ከጎናችን እንዲሆን አደራ ላለው አመሰግናለሁ። አስፈላጊና ጠቃሚ መረጃዎች ሲኖሩ በየደረጃው ያለው የመንግስት ኃላፊ ለህዝብ የሚያሳውቅ መሆኑን እየገለጽኩ በአርሲ ዞን በግፍ ህይወታቸውን ላጡ ኦርቶዶክስ ወገኖቻችን የተሰማኝ ሐዘን ጥልቅ ነው። በንጹሃን ላይ የሚደረገው በደልና ግፍ፣ ግድያ ሁላችንንም ያሳዝነናል፣ ሁላችንንም ያስለቅሰናል። እንደ አንድ ሙስሊም በዚህ ከባድ ወቅት አርሲ ላይ ለተጎዱ እንዲሁም ለሟች ቤተሰቦችና ወዳጆች መጽናናትን ከልብ እመኛለሁ። በትውልድና ሃይማኖት ሰበብ ንጹሃን ላይ የሚደርሰው በደል በየትኛውም መመዘኛ ተቀባይነት የለውም። ሁላችንም በጋራ ልንኮንነው የሚገባ በጣም ከባድ ድርጊት ነው። ከዚህ በፊትም አርሲ ላይ በተደረገው ጭፍጨፋ ከሟቾች መካከል ሙስሊሞች መኖራቸውን ሰምተናል። ፍትህ በምስራቅ አርሲ ያላግባብ ለሚገደሉ ወገኖቻችን፣ ፍትህ መስጂድና ትምህርት ለተከለከሉት የአክሱም ሙስሊም ወንድም እህቶቻችን። መንግስት የሚባለው የህዝብ ጠባቂ መሆኑ ነገር ሁሉ ቀርቶ አስገዳይ ሆኗል። በመሞታችሁ ስሜን አጠፋችሁ። እኔ ተቀምጬ የምኖርበትን ክብሬን እኔ የተቋቋምኩት መንግስት ያቋቋምኩት መከላከያ ያቆምኩት እኔ ልጠብቅ ነው። ደህንነት ያቆምኩት እኔ ልጠብቅ ነው። የእናንተ መሞት የኔን ስም አጠፋኝ እና የምታወሩ ሰዎች ወየውላችሁ። ስለሞቱ ሰዎች የምታወሩ ሰዎች የኔን ክብር ልትቀንሱ ነው። ተመልከት፣ የኢትዮጵያ መከላከያ ሁሉ በግብር የተቋቋሙ በምን ያለው አብይን ለመጠበቅ ነው ስንል ይሄ በቂ ማሳያ ነው እና
አሁንም ቢሆን እኔ ሌላ ምንም የምለው ነገር የለኝም። ከተጀምሮ እስከሚጨረስ ድረስ የሚሆነው ነገር ሁሉ መንግስት ባለመኖር የሚደረግ ነገር ነው። መንግስት ሀ ተብሎ ሲቋቋምና ታሪኩም ቲዮሪውም ሲነሳ የተነሳበትን መሰረታዊ ሐሳብ የማያውቁ እያወቁ ማድረግ የማይፈልጉ ደንገጥሮች 4 ኪሎ ላይ ስለተቀመጡ ብቻ የሚፈጸም ወንጀል ነው መሳይ። እኔ ሌላ ምን ማለት ይቻላል? መንግስት ናቸው ብሎ ለመደገፍ የሚፈልግ መንግስት የሚባለው ነገር ጭራሹን ትርጉሙን የማያውቁት ሰዎች የኛን ደም ሊመጡ ነው እዛ የተቀመጡት እኮ። ማስገደል ብቻ አይደለም ከህዝብና ከሀገር ወይ ተበድረው ከውጭ አምጥተው ወይ የሀገሪቷን ሀብት ሰብስበው እነሱ ድግስ መብላት ነው ስራቸው። ደህንነቱም የሚያስፈልገው ህዝብን ለመጠበቅ ሳይሆን እነሱን ለመጠበቅ ነው። እየበሉ እየጠጡ እስኪሞቱ ድረስ እዛ እንዲኖሩ። ወታደሩ የሚያስፈልገው የእነሱን ስልጣን የሚነካ ሰው እንዳይመጣ ህዝብን ለመጨፍጨፍ ነው። በቃ መንግስት የተቋቋመበት ዓላማ ራሳቸውን ሊጠብቅ ነበር። እንደውም ያ መንግስት የተሰጠውን መሳሪያ ይዞ እኛም መግደል ከሆነ ለምን ሞቱ ብሎ በጋራ ለመጮህም የሚያደርገውን ከሆነ ራስን አደራጅቶ ከገዳዩም ራስን መከላከል ነው። ከሚገልሰው ራስን መጠበቅ ይሄ የተፈጥሮ የዓለምም ህግ ነው። በህግም የተፈቀደ ነው ማለት ነው። በዓለም ህግ በተጻፈው ህጎች መሰረት ራስን መከላከል እንደ መንግስትም ሆነ እንደ ግለሰብ መብት ነው እና ይሄንን ማድረግን እኔ እንደውም ዝም ማለቱ ነው የሚደንቀኝ ማለት ነው። ሰው አለመደራጀቱና ዝም ብሎ መሞት አለ እንዴ? ይሄን ያደረገባቸው መንግስት ምናልባት ካለ በሚል ነበር። ስለዚህ መንግስት አስገዳይ መሆኑን ካወቁ የመጀመሪያ ራስን ተደራጅቶ መከላከል፣ ከዛ በኋላ ደግሞ የመንግስትነት ስልጣኑን ፖሊሱን፣ ደህንነቱን፣ መከላከያውን ለሀገርም ሆነ ለራስ መጠበቂያ ለሟል ያንን ደግሞ ከባለጌዎች መቀማትና ራስ ተቆጣጥሮ ለሀገር በሚጠቅም መልኩ ማዋል ሁለተኛው ነገር ይሆናል ማለት ነው። ሁለቱንም ነው አንድ ላይ። የመጀመሪያው ነገር መንግስት ስለሌለ ራስን አደራጅቶ መጠበቅ፣ ከዛ በኋላ ደግሞ መንግስት እንዲኖርና እንደሌሎች ሀገሮች ደህንነቱ ህዝብን እንዲጠብቅ እንዲሆን፣ ፖሊሱ ህዝብን የሚጠብቅ እንዲሆን፣ መከላከያው ህዝብን ከውጭም ከውስጥም የሚጠብቅ እንዲሆን ያንን ደግሞ በቁጥጥር ስር ማስገባት፣ የመንግስትነትን ስልጣን መንግስት የህዝብ ስለሆነ የመንግስትነት ውል ባሉ ሰዎች፣ ትናንት ባለፉ ሰዎች፣ ነገ በሚኖሩ ሰዎች ሁሉ ያለው ቁጥጥርና ዘላቂ የሚኖር ስለሆነ መንግስት የሚባለው ነገር ያንን ደግሞ በዜጎች እጅ ማስገባትና ፍትሃዊ በሆነ ሁኔታ የሁሉንም የዓለም እይታ በሚያስተናግድ መልኩ ክርስቲያን ይሁን ሙስሊም ይሁን ያማኝ ይሁን የተለያየ ህብረተሰብ ክፍል ይሁን ወንድ ይሁን ሴት ይሁን የተለያየ ብሔር ይኖረው እነዚህ አካላት በእኩልነት የሚኖሩበትን የፍትህ ስርዓት የደህንነት ስርዓት ለማቋቋም መንግስት መሆን የግድ ያስፈልጋል እና ይሄንን መንግስትነትን የያዙትን ሰዎች አባሮ የመንግስትነት ቦታን እስካልያዝን ድረስ ለጊዜው ራሳችንን ብንከላከልም እንኳን ዘላቂ መፍትሄ አናገኝለትም። የጋራ መንግስት እስከሌለን ድረስ እንደ አውሮፓ 30 ዓመት እርስ በርስ እንደተዋጉት ስንዋጋ እንኖራለን ማለት ነው እና የጋራ የምንተዳደርበት ደንብ በጋራ የሚጠብቀን ፖሊስ በጋራ መረጃ የሚሰበስብልንና ፖሊስ የሚያወጣልን ስርዓት የሚያስጠብቅልን መንግስት እንዲኖረን ካስፈለገ ራስን መከላከል ከዛ በኋላ ደግሞ የመንግስትነት ስልጣንን መያዝ የግድ ስለሚል እነዚህን ሁለት ነገሮችን አቀናይቶ መሄድ ብቻ ነው። በቃ አሁን መንግስት እንደሌለን ብቻ ሳይሆን መንግስት እንደሚያስገድለንና እንደሚገለን ማወቅ ያስፈልጋል። አሁን የሚጠብቀን መንግስት የለም አይደለም፣ መንግስት ነው የሚያስገድለን። አልሰማሁም ሲለን ወሰይ በሌላ አነጋገር እኮ ነው የተቋቋምኩት ለራሴ ነው የኔን ስም አጠፋችሁብኝ በመሞታችሁ እኮ እያለን ነው እኮ ሌላ አይደለም። ያ ማለት ዓለም የመንግስትን መቋቋም ከሚያውቅበት ምክንያት በተለየ ሁኔታ እዛ የተቀመጡ ሰዎች ናቸው። እነዚህ መንግስት የሚቋቋመው ለህዝብና የህዝብን ደህንነት ሊጠብቅ ነው። እነሱ ግን ራሳቸውን መጠበቅና ራሳቸው መብላት መጠጣት መሞት ነው ስራቸው። የነሱን ጥቅም ስለነካባቸው የነዛ ሰው መሞት ተናደዱ። ምክንያቱም እነሱ የህዝብ መንግስት አይደሉማ። የህዝብ መንግስት ቢሆኑ በሞቱ ሰዎች ያዝናሉ፣ በተፈጠረውን ወንጀል ያጣራሉ፣ ያ ነገር ለሁለተኛ ጊዜ እንዳይደገም ያደርጋሉ፣ በተሰራው ስህተትም ይቅርታ ይጠይቃሉ። ካለፈም ደግሞ ከስልጣናቸው ወርደው ያደረኩት ነገር የመንግስትነት ክብሬን ስለማያሟላ በታሪክ ተጠያቂ ለመሆን ይቅርታ ጠይቆ ከስልጣን ይወረዳል። መንግስት ቢሆን እንደዛ ነው የሚያደርገው። እነሱ መንግስት አይደሉማ። ለራሳቸው የቆሙ ደም መጣጭ አውሬዎችና አረመኔዎች ናቸው። ከዚህ የተለየ ሌላ እንደው ምለው ነገር የለኝም። እንደው ይልቃል እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ቀኑን ነግራችኋለሁ፣ ትሪገሪንግ ፋክተሩን ነግራችኋለሁ።
ያሁኑ ግን በዋናነት የተሳሰረው የጃዋር መሐመድ የሽብር ኔትወርክ የሰራው ነው። ይሄ መመርመር አለበት በደንብ። ታጣቂዎቹ የጃዋር የሽብር ኔትወርክ ውስጥ ያሉ ሰዎች ናቸው፣ ቀጥታ ግንኙነት ያላቸው ማለት ነው። አይታችሁ ከሆነ ሲዘግብ በቀጥታ መጥቶ ቦታዋ ላይ እንዲህ ነው አላለም። የሽብር ኔትወርኩን ያደራጀውን አካል ከልጅነቱ ጀምሮ ማለት ነው ኢትዮጵያ እያለ እኔ ከ3 ከ4 ሰው ነው የተለያየ መንገድ ያጠራሁት። ከኦኤምኤን ውስጥ ከነበሩ፣ ከዛ ውጪ ከነበሩ፣ እሱም በቅርበት ከሚያውቁ፣ አካባቢውን ከሚያውቁ አካላት ነው ክሮስ ቼክ ለማድረግ አድርጌ ነው የመጣሁት።